ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በደቡብ ኢትዮጵያ ክልል ጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የመሬት መንሸራተትና የጎርፍ አደጋ ምክንያት የ35 ሰዎች ሕይወት ማለፉ ተገለጸ። የመሬት መንሸራተትና የጎርፍ አደጋው የተከሰተው በጋሞ ዞን በደጋማ አካባቢዎች በጣለው ከባድ ዝናብ ምክንያት እንደሆነ ተጠቅሷል። በዚህም በአደጋው እስካሁን 35 ሰዎች መሞታቸውንና ጉዳቱ ሰፊ በመሆኑ የሟቾች አሃዝ ሊያሻቅብ እንደሚችል የጋሞ ዞን ኮሙኒኬሽን በፌስቡክ ገጹ ባወጣው መግለጫ አስታውቋል። የዞኑ አደጋ ስጋት ስራ አመራር ግብረ ኃይልም በወቅታዊ አደጋው ሁኔታ ላይ መወያየቱ ተገልጿል። በውይይቱ ወቅት የዞኑ ዋና አስተዳዳሪ ዶክተር ደምሴ አድማሱ በጎርፍና በናዳ ምክንያት የተቋረጡ የትራንስፖርት መሰረተ ልማቶችን ለመጠገንና የተጎዱ ትምህርት ቤቶችን መልሶ ስራ ለማስጀመር ርብርብ እየተደረገ እንደሚገኝ ገልጸዋል። የተዘጋውን መንገድ ለማስከፈት የሚያስፈልጉ ከባድ ማሽነሪዎችን ከሌላ አካባቢ ለማስመጣት በሂደት ላይ መሆኑን ጠቅሰው ህብረተሰቡ በቀጣይ ሊከሰቱ ከሚችሉ ተጨማሪ አደጋዎች ራሱን እንዲጠብቅ አሳስበዋል። አደጋውን ተከትሎ የክልሉ ርዕሰ መስተዳደር ጥላሁን ከበደ ባወጡት የሀዘን መግለጫ የዞኑ አስተዳደር በአሁኑ ወቅት ጉዳት ለደረሰባቸው ሰዎች እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል አሳስበዋል። አክለውም የክልሉ መንግስት አስፈላጊውን ድጋፍ ሁሉ እንደሚያደርግ አረጋግጠዋል። ወቅቱ ዝናባማ በመሆኑ መሰል አደጋዎች ሊደገሙ እንደሚችሉ የጠቆሙት ርዕሰ መስተዳደሩ በተለይም በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች አስፈላጊውን ጥንቃቄ እንዲያደርጉም ጥሪያቸውን አስተላልፈዋል። የክልሉ መንግስት ኮሙኒኬሽን በበኩሉ በዞኑ በተለያዩ አካባቢዎች ከፍተኛ የጎርፍና የመሬት መንሸራተት ስጋት መጋረጡን ጠቁሟል። በዚህም በተለይ በአርባ ምንጭ ዙሪያ ወረዳ ቆላ ሼሌ፣ ሼሌ ሜላና ኤልጎ ቀበሌያት እንዲሁም በከምባ ዙሪያ ወረዳ ባልታ ቀበሌና አካባቢው ከፍተኛ የጎርፍ አደጋ ሊከሰትባቸው የሚችሉ ቀጠናዎች ናቸው ተብለው እንደተለዩ አስታውቋል። በመሆኑም በእነዚህ አካባቢዎች የሚኖሩ የህብረተሰብ ክፍሎች የከፋ አደጋ እንዳይደርስ አስፈላጊውን ጥንቃቄ እንዲያደርጉና ተጋላጭ ከሆኑ ስፍራዎች ራሳቸውን እንዲያርቁ ጥብቅ መልእክት መተላለፉን ገልጿል። በክልሉ መሰል የመሬት መንሸራተት አደጋ ሲያጋጥም የአሁኑ ለመጀመሪያ ጊዜ አይደለም። ከ2 ዓመት በፊት በክልሉ ጋሞ ዞን ገረሴ ዙሪያና ገዜ ጎፋ ወረዳ እንዲሁም ወላይታ ዞን በተከሰቱ የመሬት መንሸራተት አደጋዎች የበርካታ ሰዎች ሕይወት ማለፉ ይታወሳል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። ሌተናል ጄኔራል አስራት ደኔሮ የአዲስ አበባ ከተማ ፖሊስ ኮሚሽነር ሆነው በጠቅላይ ሚኒስትር አብይ አህመድ ተሾሙ። ዶክተር አብይ ከዋና ኮሚሽነሩ በተጨማሪ ለመዲናዋ ፖሊስ 2 ምክትል ኮሚሽነሮችን መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። በዚሁ መሰረት ከዚህ ቀደም በኢትዮጵያ መከላከያ ሰራዊት የምድር ኃይል ዋና አዛዥና የመተከል ዞን ኮማንድ ፖስት የተቀናጀ ግብረ ኃይል አስተባባሪ ሆነው ሲያገለግሉ የነበሩት ሌተናል ጄኔራል አስራት ደኔሮን የመዲናዋ ፖሊስ ኮሚሽነር አድርገው ሾመዋል። ሹመቱን ተከትሎም አዲሱ ተሿሚ ላለፉት 7 ዓመታት ገደማ የመዲናዋን ፖሊስ ሲመሩ የቆዩትን ኮሚሽነር ጌቱ አርጋውን የሚተኩ ይሆናል። ጠቅላይ ሚኒስትሩ በተጨማሪም ረዳት ኮሚሽነር ቶፊቅ መደድንና ኤርዚቅ ኢሳን የአዲስ አበባ ፖሊስ ምክትል ኮሚሽነር አድርገው መሾማቸውን የጽህፈት ቤታቸው መግለጫ ያሳያል። የአዲሶቹ ኮሚሽነሮች ሹመት ከዛሬ ጀምሮ የተሰጠ መሆኑም ተገልጿል። የማዳጋስካር መሪ ኮሎኔል ማይክል ራንድሪናሪራ የሀገሪቱን ጠቅላይ ሚኒስትር ከስልጣን ማባረራቸውና ካቢኔያቸውን መበተናቸው ተገለጸ። የጦር አበጋዙ ከ5 ወራት በፊት በማዳጋስካር በወጣቶች በተመራ አመጽ ምክንያት ለሳምንታት ተቃውሞ የበረታባቸውን የቀድሞ ፕሬዝዳንት አንድሪ ራጆሊና ሀገር ጥለው መኮብለላቸውን ተከትሎ ወደ ስልጣን ከመጡ በኋላ ያዋቀሩትን ካቢኔ መበተናቸውን አዣንስ ፍራንስ ፕሬስ ዘግቧል። ኮሎኔሉ የሀገሪቱ መሪ ከሆኑ በኋላ ሄሪንሳሊማ ራጃኦና ሪቬሎን ከግሉ ዘርፍ ጠቅላይ ሚኒስትር አድርገው ሾመው ነበር። ይሁንና ኮሎኔል ራንድሪናሪራ ባወጡት መግለጫ በህገ መንግስቱ መሰረት ካቢኔያቸውን ማገዳቸውንና መበተናቸውን ገልጸዋል። በአጭር ጊዜ ውስጥም አዲስ ጠቅላይ ሚኒስትር እንደሚሾም ገልጸዋል። ይሁንና ለምን ጠቅላይ ሚኒስትሩን ከስልጣን እንዳባረሩ እንዲሁም አዲስ ጠቅላይ ሚኒስትር መቼ እንደሚሾም የተገለጸ ነገር እንደሌለ ኤኤፍፒ ዘግቧል። በማዳጋስካር ባለፈው ዓመት መስከረም ወር ላይ የውሃና የመብራት መጥፋትን በመቃወም የተካሄዱ ሰልፎች ወደ ተቃውሞ እንቅስቃሴ ተቀይረው እንደነበርና መንግስት በወሰደው እርምጃ የሰው ሞትና የአካል ጉዳት እንደደረሰ ዘገባው አስታውሷል። እንደ አውሮፓውያን አቆጣጠር በ2009 በተደረገ መፈንቅለ መንግስት ወደ ስልጣን የመጡት ፕሬዝዳንት ራጆሊና በአመጽ ወቅት እኔን ከስልጣን ለማውረድ ብሔራዊ ምክር ቤቱ ከጦር ኃይሉ ጋር ተመሳጥሯል ሲሉ ክስ አሰምተው ነበር። ፕሬዝዳንቱ የበረታባቸውን ተቃውሞ ለዘብ ለማድረግ ካቢኔያቸውን እስከ መበተንና አዲስ ጠቅላይ ሚኒስትር እስከ መሾምም ደርሰው ነበር። ሆኖም የኮሎኔል ራንድሪናሪራ
የጦር ክፍል የወጣቱን የተቃውሞ እንቅስቃሴ መቀላቀሉን ተከትሎ ፕሬዝዳንት ራጆሊና በቀድሞ ቀኝ ገዢያቸው ፈረንሳይ እርዳታ ከማዳጋስካር ሸሽተዋል። በወቅቱ ኮሎኔል ራንድሪናሪራ በሀገሪቱ መፈንቅለ መንግስት እንዳልተፈጸመ በመግለጽ የ2 ዓመት የሽግግር ጊዜን ለማድረግ ፍኖተ ካርታ ማውጣታቸው ይታወሳል። ማዳጋስካር እንደ አውሮፓውያን አቆጣጠር ከ2020 ጀምሮ ወታደራዊ መፈንቅለ መንግስት አስተናግደው በወታደራዊ መንግስት ቁጥጥር ስር ከወደቁት ማሊ፣ ቡርኪና ፋሶ፣ ኒጀር፣ ጋቦንና ጊኒ ተርታ የተመደበች የመጨረሻዋ የቀድሞ የፈረንሳይ ቀኝ ተገዢ ሀገር ሆናለች። የየካቲት ወር 2018 ዓ.ም የምግብ ነክ ወቅታዊ የዋጋ ግሽበት ከአምና ተመሳሳይ ወር ጋር ሲነጻጸር 10.8 በመቶ ሆኖ መመዝገቡን የኢትዮጵያ ስታትስቲክስ አገልግሎት ገለጸ። በወሩ ምግብ ነክ የሆኑት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት ምግቦች ጭማሪ እንደታየባቸው አገልግሎት መስሪያ ቤቱ ባወጣው የሸማቾች መመዘኛ ኢንዴክስ ሪፖርት አስታውቋል። እንዲሁም በየካቲት ወር ምግብ ነክ ያልሆነ ወቅታዊ የዋጋ ግሽበት ደግሞ 8.1 በመቶ ሆኖ መመዝገቡን የአገልግሎት መስሪያ ቤቱ ሪፖርት ያመለክታል። ምግብ ነክ ያልሆኑ የአልኮል መጠጦች፣ ትራንስፖርት፣ ትንባሆ፣ የቤት እቃዎች፣ ምግብ ቤቶችና ሆቴሎችና የተለያዩ እቃዎች እና አገልግሎት ጭማሪ ማሳየታቸውንም አስነብቧል። የየካቲት ወር አጠቃላይ የዋጋ ግሽበትም 9.7 በመቶ ሆኖ ተመዝግቧል። የማዕከላዊ ስታትስቲክስ አገልግሎት ሪፖርት በተጨማሪም የረዥም ጊዜ ሁኔታን የሚገልጸው የ12 ወራት ተንከባላይ የዋጋ ግሽበት 12.3 በመቶ የየካቲት ወርን ከጥር ወር ጋር በማነጻጸር የሚሰላው የአጭር ጊዜ ዋጋ ግሽበት መለኪያ ደግሞ 0.4 በመቶ ሆኖ መመዝገቡን ያሳያል።